በጾመ ሐዋርያት ቅዱሳን ሐዋርያትን እንዘክር። ቅዱስ ጴጥሮስ የተወለደው በገሊላ ባህር ዳር በምትገኘው በቤተሳይዳ መንደር ሲሆን በመጽሐፍ ቅዱስ እንደተገለጸው አባቱ ዮና ይባላል። ሐዋርያው ከ5 ዓመቱ ጀምሮ ያደገው በቅፍርናሆም ከተማ ሲሆን በጎልማሳነቱም ከወንድሙ ከእንድርያስ ጋር በገሊላ ባህር አሳ በማጥመድ ይኖር ነበር። ጌታም ለደቀ መዛሙርትነት ሲጠራው ዕድሜው 55 እንደነበረ ይነገራል። በሉቃስ ምዕራፍ 5 ከቁጥር 4 እስከ 11 ላይ ነገሩንም ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ ስንደክም አደርን፣ ምንም አልያዝንም፣ ነገር ግን በቃልህ መረቦቹን እጥላለሁ አለው። ይህንንም ባደረጉ ጊዜ እጅግ ብዙ ዓሣ ያዙ፣ መረቦቻቸውም ተቀደዱ። በሌላ ታንኳም የነበሩትን ጓደኞቻቸው መጥተው 2 ታንኳዎች እስኪሰጥሙ ድረስ ሞሏቸው። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለው። ስላጠመዱት ዓሣ ከእርሱ ጋርም የነበሩት ሁሉ ተደንቀዋልና። እንዲሁም ደግሞ የስምዖን ባልንጀሮች የነበሩት የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎቹንም ወደ ምድር አድርሰው ሁሉን ትተው ተከተሉት። ጌታም ከጠራው በኋላ የመጀመሪያ ስሙ ስምዖን ነበረና ጴጥሮስ ብሎ ጠርቶታል። ትርጓሜውም በላቲን ቋንቋ አለት፣ በአርማይክ ኬፋ፣ በግዕዝ ኮኩህ ማለት ነው። በማቴዎስ ምዕራፍ 16 ከቁጥር 17 እስከ 18 ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና አንተ ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚያችም ማለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነምም ደጆች አይችሏትም። ቅዱስ ጴጥሮስ ከጌታ ትንሣኤ በፊትና በኋላ ምዕመናንን እንዲጠብቅ እንዲያስተምር፣ እንዲሁም የማሰርና የመፍታት ሥልጣን የተሰጠው በመሆኑ የሐዋርያት አለቃ ነበር። ሐዋርያው ከሌሎች ሐዋርያት በተለየ የሚታወቅባቸው ጸባያት የነበሩት ሲሆን ከእነዚህም መካከል ነገሮችን በድፍረት ይጠይቅና ይፈጽም የነበረ ሲሆን በማቴዎስ ምዕራፍ 14 ከቁጥር 28 ላይ ጴጥሮስ መልሶ ጌታ ሆይ አንተስ ከሆንህ በውኃው ላይ ወደ አንተ እንድመጣ አዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውኃው ላይ ሄደ። በዮሐንስ ምዕራፍ 18 ከቁጥር 10 ላይም ስምዖን ጴጥሮስም ሰይፍ ስለነበረው መዘዘው፣ የሊቀ ካህናቱን ባሪያ መትቶ ቀኝ ጆሮውን ቆረጠው። የባሪያውም ስም ማልኮስ ነበረ። በሌላው በኩል ችኩልና ፈጣን የነበረ ሲሆን በማቴዎስ ምዕራፍ 16 ከቁጥር 21 እስከ 23 ከዚያች ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጸሐፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመረ። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይደረስብህ ብሎ ሊገሥጸው ጀመረ። እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። እንዲሁም ፈጥኖ የሚያምንና ፈጥኖም የሚክድ ሐዋርያ ሲሆን በሉቃስ ወንጌል ምዕራፍ 22 ከቁጥር 34 ላይ እርሱ ግን ጴጥሮስ ሆይ እልሃለሁ እንዳታውቀኝ 3 ጊዜ እስክትክደኝ ድረስ ዛሬ ዶሮ አይጮህም አለው። በማቴዎስ ወንጌል ምዕራፍ 26 ከቁጥር 69 ጴጥሮስም ከቤት ውጪ በአጥሩ ግቢ ተቀምጦ ነበረ። አንዲት ገረድም ወደ እርሱ ቀርባ አንተ ደግሞ ከገሊላው ከኢየሱስ ጋር ነበርህ አለችው። እርሱ ግን የምትዩን አላውቀውም ብሎ በሁሉ ፊት ካደ። ሌላው ሐዋርያው በጠያቂነቱና በመልስ ሰጪነቱ የሚታወስ ሲሆን በማቴዎስ ወንጌል ምዕራፍ 18 ከቁጥር 21 በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜን አለው። በማቴዎስ ምዕራፍ 16 ከቁጥር 15 እስከ 16 እርሱም እናንተስ እኔን ማን እንደሆኑ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ።
የሐዋርያት አለቃ ቅዱስ ጴጥሮስ በአጠቃላይ የአገልግሎት ሕይወቱ በፍልስጤም፣ በልዳ፣ በኢዮጴ፣ በቂሳሪያ፣ በሶሪያ፣ በጴንጦን፣ በገላትያ፣ በቀጶዶቅያም፣ በቢታንያም፣ በሮምና በተለያዩ ሀገሮች እየዞረ በማስተማር ብዙዎችን ወደ ክርስትና ያመጣ ሲሆን ከእነዚህም መካከል የሚጠቀሱት ሐዋርያት መንፈስ ቅዱስ በተቀበሉበት ዕለት በብዙ ሰዎች ፊት ከቀድሞ ዘመን ጀምሮ እግዚአብሔር ለሰው ልጆች ያደረገውን ተአምር በመዘርዘር በዘመኑ የተገለጸው ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ሞቱን በትንሣኤው በማስረዳት በሚያስደንቅ ትምህርት በዕለቱ ብቻ ከ3000 ነፍሳት በላይ የክርስቲያኖች ማህበር እንዲሆኑ ሲያደርግ በሐዋርያት ሥራ ምዕራፍ 10 ቁጥር 48 ላይ እንደተመዘገበው ከአሕዛብ ወገን የነበረው ቆርኔሌዎስ ከነቤተሰቡ አስተምሮ አጥምቆታል። ሐዋርያው በዘመኑ ልዩ ልዩ ድንቆችና ተአምራት የፈጸመ ሲሆን ከነዚህም በመጽሐፍ ቅዱስ ተመዝግበው የምናገኛቸው በሐዋርያት ሥራ ምዕራፍ 3 ከቁጥር 1 እስከ 10 ላይ ጴጥሮስና ዮሐንስን በጸሎት ጊዜ በ9 ሰዓት ወደ መቅደሱ ይወጡ ነበር። ወደ መቅደስም ከሚገቡበት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። እርሱ አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና፣ ወደ ላይ ዘሎም ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካምም በሚሏት በመቅደስ ደጅ ስለ መጽዋዕት ተቀምጦ የነበረው እርሱ እንደሆነ አወቁት። በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው። እንዲሁም በሐዋርያት ሥራ ምዕራፍ 9 ከቁጥር 32 እስከ 35 ጴጥሮስም በየስፍራው ሁሉ ሲዞር በልዳ ወደሚኖር ቅዱስ ደግሞ ወረደ። በዚያም ከ8 ዓመት ጀምሮ በአልጋ ላይ ተኝቶ የነበረውን ኤንያ የሚሉትን አንድ ሰው አገኘ። እርሱም ሽባ ነበረ። ጴጥሮስም ኤንያ ሆይ ኢየሱስ ክርስቶስ ይፈውሳል፣ ተነሳ፣ ለራስህም አንጥፍ አለው። ወዲያውም ተነሳ። በልዳና በሰሮናም የሚኖሩ ሁሉ እርሱን አይተው ወደ ጌታ ዘወር አሉ። ገድለ ሐዋርያት ገጽ 2 እስከ 20 በገድሉ ከተመዘገበው ቢነበብ በመጨረሻም ሐዋርያው በሮም ንጉሠ ነገሥት ኔሮን ቄሳር ዘመነ መንግሥት በክርስቲያኖች ላይ በተነሳው ስደትና መከራ ሐምሌ 5 ቀን በ65 ዓመተ ምህረት ገደማ ለጌታው በመታመን እንደ ጌታዬ ሳይሆን ዘግዝቃችሁ ስቀሉኝ በማለት የሰማዕትነትን አክሊል ተቀብሏል። አቤቱ በደሌንና ነውሬን የሚያጠብ እንባ ስጠኝ። አቤቱ አንተን የሚያገለግል እንባ ስጠኝ። አቤቱ የሚያቃጥል እንባን ስጠኝ። አቤቱ ከዓይኔ ፈሶ የአካሌን እድፍ የሚያጥብልኝ እንባ ስጠኝ። የተጸጸቱ ሰዎችን እንባ የምትቀበል ጌታ ሆይ አንተ የተቀበልከውን ጽኑ ለቅሶ እንዳለቅስ እንደ ጴጥሮስ ያለ እንባን ስጠኝ። አቤቱ እንደ ባህር የምትፈስ እንባን ስጠኝ። የማያቋርጥ የእንባን ጎርፍ አፍስስልኝ። ውዳሴ አምላክ ዘእሁድ የሐዋርያው በረከት ረድኤት ይደርብን፣ ጾሙን ይቀበልልን፣ ማኅበራችንን ውሉደ ብርሃንን ይባርክልን። አሜን።